የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አራተኛ መደበኛ ጠቅላላ ጉባኤውን አካሄደ። ሰላም የተወደዳችሁና የተከበራችሁ ውድ የሕይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከሕይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር ቆይታ የማደርገው እኔ ሮማን ከሊል ከመላው የሕይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አራተኛ መደበኛ ጠቅላላ ጉባኤውን አካሄደ። በጉባኤው የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደሰ፣ ከሰላም ሚኒስቴር ተወካይ አቶ ታዲዮስ ሲሳይ፣ የኢትዮጵያ የመጽሐፍ ቅዱስ ማህበር ፕሬዝዳንት ሊቀ ሕሩያን ይልማ ጌታሁንን ጨምሮ ጥሪ የተደረገላቸው እንግዶችና የጉባኤው የቦርድና የስራ አስፈጻሚ አመራሮች ተገኝተዋል። መርሃ ግብሩን በመክፈቻ ንግግር ያስጀመሩት የካውንስሉ ፕሬዝዳንት ዶክተር ጣሰው ገብሬ በአባልነት መካከል ያለውን ህብረት መጠናከሩን አንስተው ሁላችንም ለካውንስሉ መጠናከር የበኩላችንን ድርሻ ልንወጣ እንደሚገባ አሳስበዋል። በሰላም በመከባበርና በጋራ እሴቶቻችን ላይ ከሌሎች ቤተ እምነቶች ጋራ በጋራ በመሆን እንሰራለን ደግሞ ያሉት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ናቸው። ሊቀ ትጉሃን አክለው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ የሃይማኖት ተቋማት ጉባኤ አባል በመሆን እንኳን ደስ አላችሁ በማለት መልካም ምኞታቸውን የገለጹ ሲሆን በቀጣይ ለሀገራችን ሰላም የተሻለ ስራ እንሰራለን ብለዋል። የኢትዮጵያ መጽሐፍ ቅዱስ ማህበር ፕሬዝዳንት ሊቀ ሕሩያን ይልማ ጌታሁን በበኩላቸው ማህበሩ ከካውንስሉ ምስረታ ጀምሮ በጋራ እየሰራ እንደሆነ በማንሳት ኢትዮጵያን በወንጌል ለማሸነፍ ከዚህ ቀደም ይሰራ ከነበረው ስራ በተሻለ እንደሚሰራ ተናግረዋል። የሃይማኖት ተቋማት ስለ ሰላም በጋራ በመስራት እና በመጸለይ ሰላምን ለማጽናት ሊሰሩ ይገባል ደግሞ ያሉት የሰላም ሚኒስቴር ተወካይ የሆኑት አቶ ታዲዮስ ሲሳይ ናቸው። በጉዲና ቱምሳ ሁለገብ ማሰልጠኛ ማዕከል በተካሄደው አራተኛ መደበኛ ጠቅላላ ጉባኤ የ2024 በጀት ዓመት የስራ ሪፖርትና የ2025 እቅድ ቀርቦ ውይይት ከተደረገ በኋላ የጸደቀ ሲሆን ጉባኤው የተሻለውን የካውንስሉን ደንብ በማጽደቅ ጉባኤው ተጠናቋል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ማህበራዊ ዋስትና ኮሚሽን የቦርድ ስብሰባውን አካሄደ። ሚያዝያ ቀን 24 2017 ዓ.ም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ማህበራዊ ዋስትና ኮሚሽን የቦርድ አባላትና ከቀጠናዎች ልዩ ህብረቶች የተውጣጡ ተወካዮች በተገኙበት የቦርድ ስብሰባ አካሂዷል። በመርሃ ግብሩ ላይም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ማህበራዊ ዋስትና የቦርድ ሰብሳቢ የሆኑት አቶ ተስፋዬ ሽጉጤ እንደገለጹት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን አገልጋዮችና ስራ አስፈጻሚዎች አገልግሎታቸውን ጨርሰው የሚደርስባቸውን ጫና በመረዳት ማህበራዊ ዋስትና አቋቁማ ስራ ከጀመረች ሰነባብታለች ያሉ ሲሆን በቅርቡም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን 64ኛ ጠቅላላ ጉባኤ ላይ ደንብ ጸድቆ ሁሉም አጥቢያዎች፣ ልዩ ህብረቶች፣ ቀጠናዎች የሚገኙ አገልጋዮች የዚህ ዋስትና ተጠቃሚ እንዲሆኑ መታወጁን አንስተዋል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን አገልጋዮችና ሰራተኞች አገልግሎታቸውን ጨርሰው የሚደርስባቸውን ጫና በመረዳት ማህበራዊ ዋስትና አቋቁማ ስራ ከጀመረች ብዙ ዓመታትን አስቆጥራለች። ነገር ግን በ62ኛው አርባ ምንጭ በተደረገው የኢትዮጵያ ቃለ ሕይወት ጠቅላላ ጉባኤ ደንብ ጸድቆ ሁሉም አጥቢያዎች፣ ህብረቶችና ቀጠናዎች ውስጥ የሚገኙ አገልጋዮችና ሰራተኞች የዚህ ዋስትና ተጠቃሚ እንዲሆኑ አውጃለች። ይህንንም ተከትሎ ቦርዱን በአዲስ መልክ ለማጠናከር እኔም ወደዚህ ኃላፊነት መጥቼ ስራዬን ከጀመርኩ 1-2 ዓመታትን አስቆጥሬያለሁኝ። በእነኚህ በ2 ዓመታት የማህበራዊ ዋስትና እንቅስቃሴውን ስናይ በጣም ብዙ እንደሚጠበቀው አይደለም። ለምሳሌ 12,000 የሚያክሉ አጥቢያዎች አሏት። ቀጠናዎችን፣ የመጽሐፍ ቅዱስ ትምህርት ቤቶችን፣ ሌሎች በቃለ ሕይወት ስር የሚተዳደሩ ተቋማትን ትተን እነኚህን አጥቢያዎች ብቻ ብናሰላ ቢያንስ አንዳንድ አገልጋይ ወይም ሰራተኛ ስለሚኖር ቁጥሩ በጣም ብዙ የሆነ ማህበራዊ ዋስትና ውስጥ ያልተካተቱ ሰዎች እንዳሉ ነው የተገነዘብነው። ይህንን ለማሳለጥ እንግዲህ በአርባ ምንጭም በኋላ ቢሾፍቱም በ63ኛው ጠቅላላ ጉባኤ ላይ
በቦርድ ደረጃም በጠቅላላ ጉባኤም ተወስኖ ቀደም ሲል እንጠቀምበት የነበረው መተዳደሪያ ደንብ እንዲሻሻል ተደርጎ ስራ ከጀመርን ቆይተናል። አሁን ቁጥሩም እየጨመረ የተጠቃሚዎችም ብዛት ከፍ እያለ ነው እየሄደ ያለው። አሁን ይህንን ለማጠናከር እኔ ስራ ከጀመርኩ የሁለተኛ የጠቅላላ ጉባኤ ስብሰባ ነው ዛሬ ያደረግነው። በዚህ ስብሰባ ላይ ዶክተር ስምዖን የቃለ ሕይወት ቤተክርስቲያን ዋና ጸሐፊም ተገኝተው ያለፈው ዓመት እቅድ አፈጻጸም ሪፖርት ቀርበዋል። የ2017 እቅድ ጊዜውን የጠበቀም ባይሆን ቀርቦ ሌላ የየቀጠናና የህብረት ተወካዮችም የስራ እንቅስቃሴዎችን በሚመለከት ሪፖርት አቅርቦ በእነኚህ ሪፖርት ተወያይተን ነው ስብሰባችንን የጨረስነው። እንግዲህ ወደፊት በዚህ በጠቅላላ ጉባኤ ውሳኔ መሰረት ሁሉም በየደረጃው ያሉ አጥቢያዎችም ሆኑ ህብረቶች፣ ትምህርት ቤቶችም ሆኑ ሌሎች በቃለ ሕይወት ስር የሚተዳደሩ ተቋማት የማህበራዊ ዋስትና ሌላ የመንግስት ማህበራዊ ዋስትና ውስጥ የሌሉት ወደዚህ እንዲገቡ አስገዳጅ የሆነ ህግም ወጥቷል። ቀደም ሲል ዱራሜ ላይ በቅርቡ በተካሄደው 64ኛው ጠቅላላ ጉባኤ ላይ የጸደቀውና የተሻሻለው የኢትዮጵያ ቃለ ሕይወት መተዳደሪያ ደንብ ውስጥ ይሄ ዘርፍ አንድ ጠንካራ አገልግሎት እንዲሆን ነው ተወስኖ እዛ ውስጥ የገባውና እሱን ማጠናከር በሚመለከት እስከዛሬ የተሰሩ ስራዎችን ገምግመን አሁን ደግሞ ከዚህ በኋላ እያንዳንዱ ተወካይ ወደ ቀጠና ወደ ህብረቱ ሲመለስ ይዞ የሚሄደውንም ነገር ተስማምተን ነው የተለያየ ነው እና በጣም ጥሩ ቆይታ ነው ያደረግነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ማህበራዊ ዋስትና የቦርድ ጸሐፊ የሆኑት ወይዘሮ መዓዛ ጌታቸው በበኩላቸው ቀደም ሲል በነበሩ የቦርድ አባላት ላይ የእድሜ ለውጥ በመደረጉ ቀጠናዎች ይህንን አውቀው ለአባሎቻቸው አበክረው እንዲያሳውቁ ተነጋግረናል ሲሉ ለዝግጅት ክፍላችን ገልጸዋል። ይሄኛው መደበኛ በኢትዮጵያ ቃለ ሕይወት ቤተክርስቲያን ማህበራዊ ዋስትና መደበኛ ስብሰባ ከሁሉም ቀጠናዎችና ልዩ አጥቢያ ቤተክርስቲያናት ህብረት የተወጣጡ የኮሚሽኑ ተወካዮች የተገኙበት ነው። ይህ ስብሰባ ብዙ ሀሳቦች የተንሸራሸሩበት፣ ሀሳቦቹ ላይ ደግሞ አስተያየት የተሰጠበት፣ ካሁን ወደፊት ስራው ምን ቢመስል ይሻላል፣ ካሁን በኋላም ያሳለፍናቸው ጉዳዮች ላይ በስፋት ተወያይተን በዚህ ውይይት ላይ ደግሞ አንዳንድ አዳዲስ ወደ ኮሚሽኑ በአባልነት የጨመሩ ልዩ ህብረቶችና ቀጠናዎች በዚህኛው ተገኝተዋል። እነሱም የራሳቸውን ሀሳብ ወደፊት ምን ማድረግና ምን መስራት እንዳለባቸው በስፋት ተወያይተንበታል። በአጠቃላይ ይህ የኢትዮጵያ ቃለ ሕይወት ቤተክርስቲያን ማህበራዊ ዋስትና በዋናነት በኢትዮጵያ ቃለ ሕይወት ቤተክርስቲያን አገልጋዮችና ሰራተኞች ላይ አበክሮ የሚሰራ ነው። ስለዚህም እነዚህ አሁን የመጡ የቦርዱ ተወካዮች ካሁን በኋላም ወደ የቦታቸው ሲመለሱ አበክረው ወደ አባሉ የሚቀላቀሉትን እንዲያበዟቸው፣ ሙሉ ሀሳብ እንዲሰጧቸው፣ ወደዚህ ወደ ተቋሙ እንዲጨመሩ እንዲያበረታቷቸው በስፋት ውይይት ተደርጓል። በተጨማሪም በቦርዱ አባላት አሁን ባሉት ላይ የእድሜ ለውጥ ስለተደረገ ይህንን የእድሜ ለውጡን ሁሉም ቀጠናዎች አጥቢያዎችና ልዩ ተቋማት አውቀው ይህንን ለአባሎቻቸው አበክረው እንዲያሳውቁ ይህንን በስፋት ተነጋግረንበታል። በተጨማሪ በስብሰባው ላይ የአዲሱን ዓመት እቅድና ያሳለፍንበትን ዓመት ሪፖርት አድምጧል። ይህንንም ጉባኤው በደስታ ተቀብሎታል። እነዚህንና የመሳሰሉ ነገሮችን በስብሰባው ላይ አሳልፈናል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ማህበራዊ ኑሮ ማሻሻያና ማቋቋሚያ ፕሮግራም ዓመታዊ የስራ ሪፖርት በአዳማ ከተማ እያካሄደ ይገኛል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የማህበረሰብ ኑሮ ማሻሻያና ማቋቋሚያ ፕሮግራም ዳይሬክተር ዓመታዊ የስራ አፈጻጸም ሪፖርት በአዳማ ከተማ እየተካሄደ ይገኛል። የኮሚሽኑ የማህበረሰብ ኑሮ ማሻሻያና ማቋቋሚያ ፕሮግራም ዳይሬክቶሬት በውስጡ በርካታ የልማትና የሰብአዊ ድጋፍ ፕሮጀክቶችን የያዘ ሲሆን ለአብነትም የአስቸኳይ ጊዜ እርዳታና መልሶ ማቋቋም፣ የግብርና የራስ አገዝ ቡድን ልማት፣ ሰላምን ግንባታ ፕሮጀክት የስራ አፈጻጸም በስብሰባው እንደሚቀርብ ይጠበቃል።
ስብሰባውን በዋናነት በሶስት ዋና ጉዳዮች ላይ ያተኮረ ስብሰባ ነው። አንደኛው የነገ ተስፋ የራስ አገዝ ቡድኖች ጥምረት የተመሰረተበት ቀንን አስመልክቶ በአዳማ ከተማ በኢትዮጵያ ቃለ ሕይወት ቤተክርስቲያን ማዕከል ማክበር ሲሆን፣ ሌላኛው ደግሞ ከሚመለከታቸው የፌዴራልና የኦሮሚያ ክልል መንግስት ባለድርሻ አካላት ጋራ በፕሮጀክቱ ዙሪያ የውይይትና የምክክር ጊዜ ማድረግ ነው። ሌላኛው ደግሞ የፕሮግራሙ ዓመታዊ የስራ አፈጻጸም ሪፖርት ማድረግም ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ከቲር ፈንድ ጋር በመሆን የራስ አገዝ ቡድን ልማትን አሰራር ተሞክሮ ከህንድ ሀገር በማምጣት በ1994 ዓ.ም በአዳማ ከተማ 5 የራስ አገዝ ቡድኖችን በማደራጀት ስራ ማስጀመራቸው የሚታወስ ነው። ይህ ፕሮጀክት በዝቅተኛ የኑሮ ደረጃ ያሉትን ህብረተሰብ ክፍሎች ከድህነት ለማላቀቅ ራስ አገዝ ቡድኑ በማደራጀት በማስፋፋትና በማጠናከር በአዳማና በአካባቢው በርካታ ስራዎች ሲሰራ ቆይቷል። የአዳማ ከተማ የነገ ተስፋ የራስ አገዝ ቡድኖች ጥምረት ራሱን የቻለ የነገ ተስፋ የራስ አገዝ ቡድኖች በጎ አድራጎት ሲሆን ሀገር በቀል ድርጅት ሆኖ በታህሳስ ቀን 4 2017 ዓ.ም በፌዴራል የሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ ህጋዊ ሰውነትም ተሰጥቶታል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ለዕለቱ ከያዝንላችሁ መረጃዎች ወደ መጨረሻው መረጃ እናልፋለን። የኢትዮጵያ ክርስቲያናዊ ወንድማማቾች ቤተክርስቲያን ዓመታዊ የቤተሰብ ቀን ክብረ በዓል በደማቅ ሁኔታ አከበረች። ባልደረባችን ባስልኤል ዘሪሁን ተጨማሪ አለው። የኢትዮጵያ ክርስቲያን ወንድማማቾች ቤተክርስቲያን ዓመታዊ የቤተሰብ ቀን ክብረ በዓልን በደማቅ ሁኔታ አከበረች። የኢትዮጵያ ክርስቲያን ወንድማማቾች ቤተክርስቲያን ዓመታዊ የቤተሰብ ቀን ክብረ በዓልን በደማቅ ሁኔታ ያከበረች ሲሆን በዚህም የቤተክርስቲያኒቱ ምዕመናን ጥሪ የተደረገላቸው እንግዶች ተገኝተዋል። በመርሃ ግብሩም መንፈሳዊ ስልጠናዎችና ውይይቶች ተካሂደዋል። እንዲህ አይነት የጋራ ጊዜዎች በቤተ ክርስቲያን ውስጥ መለመድና ተጠናክረው መቀጠል እንዳለባቸው የቤተ ክርስቲያኒቱ መጋቢ ዶክተር ግሩም ሞላ ገልጸዋል። ወደ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን ይህን ይመስሉ ነበረ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት እኔ ሮማን ከሊል ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ